ስላለ ጥላ ጥያቄ ነው ወይስ ምክርህን ፈልጌ ነበር? ከልጄ ጋር በተገናኘ ምንም ችግር የለውም። የትኛው መጠየቅ ትችያለሽ፣ የምታውቂውንም መናገር ትችያለሽ። እሺ፣ ያው በቤታችን አለ ፈተናው ምንም ግን አሁን ችግር የሆነብኝ ከልጄ ጋር በተገናኘ የዛሬ ዓመት 11 ዓመት ሞልቷል። ልደቷን አክብረን ትንሽ እንደቆየ ራሷን ተደብቃ እጇና እግሯን ቆራረጠች ማለት ነው በድንጋይ እና ከዛ በኋላ በቅርብ ኢትዮጵያ መጥቼ ነበር። አንተም ጋር እጇና እግሯን ቆራረጠች ስትይ መመረሽ ነው መተልተል ነው? አዎ በስለ ድንጋይ ተደብቃ ከኔ 10 ዓመት አካባቢ ነው። በጣም የኔት ስራ እየሰራሽ ነው? የሚንኮሻኮሽ ነገር አለ አለ። እሺ ንፋስ ቦታ ነው። ወደ ውስጥ ልግባ። አሁን ይሰማል? የእግርሽ ጫማው መሰለኝ ወዲያ ወዲህ ስትንቀሳቀሺ ጫማው መሰለኝና ላውድ አድርገሽው ነው? አይ ጫማ እንዳልከው ሊሆን ይችላል። ወክ እያደረኩ ነው ማውራ ማለት እያንዳንዱ እርምጃሽ ይሰማልና ድንገት እንግዲህ እሱ ነው የሚሆነው። እሺ እንዳትሰማኝ ብዬ ነው ቤት ስላለች ሌላ ቦታው እያወራሁ ነው። ኢርፎን አድርገሻል? አላረኩም። አይሰማም አሁን? ላውድ አድርገሽዋል? ትንሽ ነው የጨመርኩት ድምፁ። አይ ድምፅ መጨመር ሳይሆን ላውድ ላውድ አላረኩትም። በቃ እሺ ቀጥይ። ጥሩ ነው ወይስ ቀንሰው ላውድ? ቀጥይ። እሺ መከራ ነው። ያው ልጄን ከመውለዴ በፊት ብዙ ፈተና ነበረ። ከዛ ልጀምርልህ ባጭሩ እና ከመውለዴ በፊት ልጅ ትወልጃለሽ ብሎ በግራ ጆሮዬ እንደዚህ ሸለብ ያለ እንቅልፍ አለ አይደለ? ደግሞ ሰው ሲተኛ እንትን የሚሆነው እና እንደዛ ተኝቼ ከዚህ ሰው ልጅ ትወልጃለሽ ብሎ በግራ ጆሮዬ ነው የሰማሁት። ከዛ በአመቱ ብቻ የሆነ ታምረኛ ልጅ ናት እና ከዛ በኋላ አባቷ ከዳኝ እና በመከራ ነው በፈተና የተወለደችው እና እንዳስወጣት ይፈልግ ነበር። ብዙ ነገር ነበር ብቻ እርግዝና ላይ ይቅርታ ፈተናው ብዙ ስለሆነ ሳላለቅስ ባወራ ደስ ይለኛል። አይዞሽ እና እርግዝና ላይ ይታገለኝ ነበር። አባቷ በጣም ጥሩ ሰው ነበር። በቃ ቶታሊ ሴጣን ሆነ። በቃ የማላውቀው ሰው እና እንደምንም ብዬ እኔ ልጅ አስወርጄ የማላውቅም በጣም ጠንቃቃ ነበርኩ። በቃ ኦልሬዲ ተሳስቻለሁ። በፍቅር ያደረኩት ነው። በፍጹም አይታሰብም። ማስወረድ እግዚአብሔርን አላስቀይምም በሚል ቆንጆዬ ልጅ ሰጠኝ፣ ሴት ልጅ እና 35 ስም ዝርዝር ነበር ያወጣሁላት እርጉዞኜ። ፈተናውም ውስጥ ሆኜ ትንሽ በጸሎት ያው የእግዚአብሔር ስጦታ መሆን አለባት። ውጭ ነው የምኖረው፣ ወረቀት ምንም የለኝም ነበር በዛ ሰዓት። እሱም ገዳኝ። አገር ቤት ያለ ቤተሰብ በቃ እርጉዞኜ እሷን ጠቅላላ ህይወቴ ዙሪያውን ጠቅላላ ፈተና ማዕበል በላ እና ሐኪም ቤት ስሄድ ሁለት ነርሷና ዶክተሯ በቃ እኛ ለንልሻሉ ሁለት መልአክ ሆኖ የመጡ ሴቶች ማለት ትችላለህ። እንደዛ ሆና የተወለደች ልጅ ናት ልልህ ነው። እና ከስም አወጣጣ ጀምሮ በቃ እግዚአብሔር ስጦታ የሚል ስም ብሰይማት ደስ ይለኛል። ያው ተጨንቄ 35 የስም ዝርዝር አውጥቼ በቃ እንዲህ በያት የሚል ልብስ ደግሞ ተኛውን እርጉዞኜ ማለት ነው። ስሟን ራሱ የሰየመው እሱ ነው። ስትወለድ 2 ሳምንት አርፍጄ የአማኑኤል ቀን የተወለደችው እና እንደዚህ ስትወለድ ራሱ እርግዝና የ2 ሳምንት አልፎት የመድኃኒዓለም ቀን አምጬ የአማኑኤል ቀን የወለድኳት ከ2 ሳምንት በኋላ ማለት ነው። አዎ በቃ አልወጣ ብላ ኢንዲዩስ አድርገው ሌበሬራ እንትኑ ራሱ አልመጣም ምጡም በቃ መገፋት አለባት ተብሎ ኢንዲዩስ ሌበር የሚባለው ኢንዲዩስ አድርገው በምጥ መርፌ መርፌ ሳይሆን
እጃቸውን አስገብተው ማህፀን የሚነካኩት ነገር አለ እና ያ ቅዱስ አማኑኤል ቀን ተወለደች እና ለኔ ትርጉም ሰጠሁት። ለቅዱስ ሚካኤል ክርስትና ስትጠመቅም ብዙ ፈተና ነበር። በቃ በጣም ዳርክ የሆነ ህይወት ነው ያለኝ። ፈተናው ብዙ ነው፣ ግን ኤኒዌይስ በረከት ስለሆነች በሰማው ወጣጣ ገና ሳልወልዳትም ሁሉ ነገር ከእግዚአብሔር የመጣች ናትና በሚል ተቀበልኩት። በቃ እግዚአብሔር ከኛ አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው ብዬ ጥሩን አደገች። በጣም መልኳም ጸባያም ውብ ልጅ ነበረች እና በጣም የሰው ዓይን ይበዛባታል። በቃ መንገድ ላይ መሄድ አልችልም። በጣም ያያት ሁሉ ነው የሚወዳት እና የሰው ዓይን ጥርሷን በጣም ታንገጫግጫለች። እንቅልፍ ስትተኛ በጣም ትሰቃያለች። ከመተኛቷ በፊት በጣም አልጋ ላይ ራሷን ይሄ የመገለባበጥ ምናምን ማለት እና ልክ ስትጸልይላት ነው የምትተኛው። ወይ በስማም ስል ወይ በስማም በይና ተኝ እጠራጠራለሁ። ያው ከኔ የሚሄደ ከፋሚሊም ከአባቷም የመጣ ካለ በሚል ማለት ነው። እና እስከ 9 ዓመት ጥሩ ያደገች። ጥርስ ማንገጫቀጩ ቁርባን ትቆርባለች። 1-2 ሳምንት ይቆይና ደግሞ መልሶ ይመጣል። እኔም እግዚአብሔርን አማርረዋለሁ። እንዲህ ቁርባን እንኳን እሷ ላይ ቆይም ምናምን እላለሁ። መልሶ ይጠፋል። ለማንኛውም 10 ዓመት ላይ ደረሰች። 10ኛ ዓመት ላይ አባቷ በ7 ዓመቱ ጸሎት ካረግን በኋላ መጣ ማለት ነው። ሊያያት ያለንበት ሀገር ሊያያት መጣ በ7 ዓመቱ። ምን ካረግን በኋላ በቃ ዲና ያርጎ ነበር። አልፈልግም አንቺንም እሷን በተለይ ልጄን ነው የማይፈልገው። አስወጫት ግን እኔ አንቺንም ገር ፍሬንድ አብረን ቀጥል ያነበረ ጥዱ እርጉዝ እያለሁ ለዝሙት ነበር የሚፈልግሽ ማለት ነው። ኧረ አብረን ቆይተናል። በቁም ነገር አልቅሶ ነው እንደውም እንባው ሁሉ አልቅሶ ወድሻለሁ የሚል ሰው ነበር። ታዲያ ልጅ ካንቺ ከሚወዳት ልጅ የራሱ እቅድ ነው ራሱ ልጁ ልጅ የሚለው እሱ ነበር እና እኔ ነኝ እንደውም ያለ ሰርጋ ይሆን ልክ እሷ ስትጸነስ ሌላ ሰው ሆነ። በቃ እንደ ነበር ያደርገዋልና ምንድነው የሚያደርገው? በየ5 ደቂቃ ነው የሚያየው። አንዴ ትሪት አላረኩሽም ይቅርታ ይላል። አንዴ ደግሞ አብረን እንኖር ይላል። እርጉዝም ሆኜ 1 ሳምንት ሞከርኩት። በጣም የሚገርምህ ተኝተን ሆዴን ይጫነዋል በእጁ እርጉዝ ሆኜ የአንድ ወር ሳይሞላኝ አካባቢ ሆዴን በእጁ ጫን ያደርገዋል። እንዲወጣ ይመስለኝ። ያው ራሴን አመመኝ ካልኩት ቁጭ ብለን በ5 ደቂቃ ውስጥ ሰላም ይሆንና ይንከባከባል። አልተንከባከብኩሽም ይቅርታ አድርጊልኝ ይልና ይቅርታ ትሪት አላረጉሽም ትሪት አረኩሽ ናይስ ነሽ ብላ ነጭ ነው አሜሪካዊ። ኤኒዌይስ ጥሩ ነበር። በቃ ለምኖኝ ገርል ፍሬንድ ይሁን እኔ ብቻ ሳልሆን ያው እህቶቼም በአጋጣሚ እንደዚህ አይነት ነገር ነው የሚገጥመን። ለምነው ይይዙናል። ልክ ልጅ ሲረገዝ ወይ እንደብራቸዋለን ወይ ደግሞ ሀብት ያገኛሉ። የሆነ ነገር ብቻ ያበራቸዋል ወይ ይቀየራሉ። እና ስለዚህ እናንተ ጋር ያለው ነው ማለት ነው የኔ ለየት የሚለው ያው እናንተ ጋር ያለው ነው ማለት ነው የሚረብሻችሁ። እኔ አላውቅም እንግዲህ እሱም አንዳንድ መንፈስ ያለበት ይመስላል። እሱን እናውራ እስቲ። ለምሳሌ ቤተሰቡ እህትሽም ጋር እንደዚህ ከሆነ ሌላም ደግሞ ተመሳሳይ ነገር እንዳለ ከነገርሽን እንዴት ነበር አስተዳደጋችሁ? የምታስታውሹ ነገር አለ ወይ? አለ። እናትና አባቴ ነፍሳቸውን ይማረው በህይወት የሉም። አባቴ ክርስቲያን ነው፣ በጣም እግዚአብሔር የማያማርር ሰው ግን ቢሆንም እናቴን ሲያገባት በመስተፋቅር ነው ብለው አጫውተውኛል። እኔ ውጭ ከወጣ በኋላ ወንድሜ ነገረኝ። አገኙት ይሄ የደብተር የተደገመው ማለት ነው። እና እሷም ታውቃለች። እና አባቴ ብዙ ህይወት አሳልፏል። ባጭሩ እንትን ለማለት ክቡር ዘበኛ ውስጥ እያለ የተቀላቀለ ነው። ያው ታውቀዋለህ፣ ወላጆቻችን ቤተክርስቲያንና ልባቸው ከሀገር ቤት ገጠር ካደጉ ናቸው። ውቃቢ አምላክ ምናምን የሚሉት አለ። ቡና ሲፈላ ፈንድሻ መበተን ምናምን፣ በደብተራ ማመን ላይክ እንደ ሴጣን አያዩትም። አሁን ለጥቀን እንደምንማረው አይደለም።
እናት ያመለካከቱ አሁን ከሔዋን ከወለደቻቸው የደበቀቻቸው ልጆች ናቸው ውቃቢ ማለት እያለች ነው የምትነግረን የነበረው እና እንደዛ ያሉ ነው ገጠር ያስተማራቸው። እሷም ውቃቢ እንደዚህ አይነት አስተዳደግ አለን። ቤት ውስጥ በጣም መተት ይወረወርብናል። በመተት ነው ያደጉት። በአንድ ጊዜ ነግረሽን ወደኋላ ከምመለስ እያወራን እንሄድ። አሁን በእንደዚህ አይነት ቤተሰብ ውስጥ እያደግን ፈተና ባለበት ነው ታዲያ በመጥፎ እንደው ሰዎቹን እናትና አባትሽን በመጥፎ እያነሳን ሳይሆን እነሱ ደስ ያላቸው ነገር እያደረጉ ካሳደጓችሁ በኋላ እናንተ ደግሞ ወደ ትዳር ዓለም ስትገቡ እንጃ ብቻ ለምን እንደሚሆን አላቅም፣ ግራ ይገባኛል ማለት የለብሽም። አንዱ መነሻው ይሄ ነው። ምን ያህል ጊዜ ሆነሻል ትምህርት የማዳመጥ ከጀመርሽ? እኔ ከመምህር ጀምሮ ነው። ያንተ በጣም ረጅም ጊዜ ነው። 4 ዓመት ይሆነኛል ቢያንስ። እስቲ መምህር ግርማው ታውቃቸው 12 ዓመት። እኔ አሁን ማወቅ የምፈልገው የያዝሽው ሰይጣን አለ ወይ? እየሰገድሽ የተቆጣጠርሽው ነገር አለ ወይ? ወይስ አሁንም ድረስ ይሄ ነገር ተጽዕኖ አለ ወይ? ይቅርታ ስራ እየሰራሽ ነው ያለሽው ወይ ምን ላይ? አይደለም ማማ ቆይ አታንኳሽሽ። ልጄ ዕቃ እየከፈተች ስለሆነ ስራ እየሰራ አይደለም ቁጭ ብያለሁ። አይ የሚፋካው ነገር በጣም ነው የሚረብሸው። ይቅርታ እኔት የቺፕስ ወረቀት እየከፈተች ነው። ይቅርታ። እሺ ያው ዞር አልኩ። አሁን ይሰማል? ስራ እየሰራ አይደለም አንተ ጋር ነው። እሺ ስትወጪ ደግሞ ንፋስ አለ። ይኸውልሽ አትጨናነቂ፣ ችግር የለውም። በመስተፋቅር የተወለዱ ልጆች ብዙ ጊዜ ባህሪያቸው የታወቀ ነው። 3 ነው ባህሪያቸው፣ ከዛም በላይ ሊሆን ይችላል። አንደኛ የእናትና የአባታቸው የዛር መንፈስ ስለሆነ መስተፋቅሩን ጠርቶ ይሄን ችግር የፈጠረው ዛሩ አለ። የመጀመሪያው ዛሩ አለ። ሁለተኛ መስተፋቅሩ አለ። መስተፋቅሩ ማለት እናትና አባትሽ እንዲፋቀሩ አርቲፊሻል ፍቅር እንዲኖራቸውና ተገናኝተው በግድ እናትሽ በግድ እንዲኖሩ ያደረገው በመንፈስ ተገደው እንዲኖሩ ያደረገው መንፈስ አለ። ሶስተኛ ደግሞ የሚባለው እሺ ይቅርታ በቃ ማለት ልንለያይ ነው የኔ እህት፣ ይቅርታ በጣም እየተንኮሻኮሸ ነው አሁን ማለት ትንሽ ነገር ስትነኪ የስልኩ ጸባይ ይሆን አላውቅም፣ ግን ያደርገዋልና ጥሩ አይደለም። ለኦዲየንሱ ድምጽ እያሩ ነው ሰው። እሺ አሁንስ በመሀል የምትነኪው ነገር ነው እኮ በመሀል የምትነካኪያቸው ምንም ነገር አትነካኪ፣ በቃ ዝም ብለሽ ቁጭ በይ። እሺ ከልጄ ራቅ ልበል ብዬ ነው ያንኮሻኮሸች ስለሆነ ይቅርታ። እሺ አሁን ቁጭ ብያለሁ። ሶስተኛ ደግሞ መስተፋቅሩ ወደ አንቺ ሲመጣ መስተፋቅሩን ያስደገመው ደብተራ የደብተራው መንፈስ ማነው? የደብተራው ባህሪ ጸባይ ይመጣል አንቺ ጋር እና እዛ ቤት ውስጥ ሁሉንም ይቆጣጠራል ማለት ነው። ዛሮ አለ፣ መስተፋቅሩ አለ፣ ከዛ ደግሞ መስተፋቅሩ የላከው ሰውዬ ደግሞ ባህሪ ጸባይ አለ አብሮ የሚመጣውና እነዚህ ነገሮች ልጆችን ያበላሻሉ። ኃይለኛ ነው የሚሆኑት የሚወለዱት ልጆች። ምናልባት አስተዳደጋችሁን የምታስታውሽ ከሆነ ከወንድም ከእህቶች ጋር አለመስማማት፣ አለመግባባት፣ በትንሹ በትልቁ መናቆር በሁሉም ቤት ውስጥ ያለ ችግር ቢሆንም ግን ይገናል። የመስተፋቅሩ ደግሞ ግንን ያለ ነው፣ በጣም ይገናል። ከዛ ደግሞ ጥቅመኝነት ይበዛል። ብዙ ጊዜ የመስተፋቅር መንፈስ ያለባቸው ልጆች በጣም ግላዊነት ያበዛሉ። መተሳሰብ የሚባል ነገር የለም። ይሄንን አንቺ ትነግሪኛለሽ እንዴት እንዳደጋችሁ። እሺ አባቴ እንግዲህ ሌሎች ልጆች ነበሩት። እናቴ ካገባ ግን 5 ልጅ ነው የወለደው። በህልሜ 5 ፍሬ አይቼ 5ታችሁንና ያው እናቴ ያስወረዳት ምናምን አለ። በመሀል አንድ የሞተች አለች። 7 ነበሩ 5ታችንን እና 5 ፍሬ ጨብጫ ያው 5ታችሁን ሰጠኝ ምናምን እያለ ያው ከእግዚአብሔር አምልኮት ጋር ያገናኘው ነበር። ስናድግ በጣም ሰው የሚቀናብን ልጆች ጠንቋይ ቤት እየሄድክ ነው የምታስተምራቸው፣ በትምህርት ቤታቸው ጎበዞች ቆንጆች እየተባለ በቃ የሰፈሩ ሞዴል ማለት ነው እንዳሪያ የሚያይን በጣም እህቶቼም ያው እኔም በትምህርታችን ጥሩ ነበር ስናድግ። አባቴ በጣም ሀብታም ነበረ። ክቡር ዘበኛም ያለ ጥሩ ስልጣን ነበረው። እዛ መተት ምናምን አልጋ አንጣፊ የሚባል አለ። በቅቤ መተት አድርጎበት
እግሩ ተቆረጠ ማለት ነው። ከዛ በቦርድ ወጣ። በምን አወቅሽ እንደዛ መሆኑን? እያጫወተን የመጀመሪያ እህቴ ስትወለድ እንደዚህ ገጠመው ማለት ነው። ከዛ ነው መውደቅ የጀመረው ፈተናውን። ምናልባት ልነግርህ ብዬ ነው ፈተናውን። ያንን ፈተና አሳልፏል። እንደውም የእመቤታችንን ስዕል ከደረቱ የማያጠፋት የእሱን የዛ ጊዜ ነው እግዚአብሔርን አማርረ የእሷን ስዕል የወረወርኩት ነው የሚለው እና ጀርመናዊ ዶክተር ነበረው። በቃ ከሄደ እንደ ጋንግሪን ሆኖበት ከሄደ ወደ ሆድ ገብቶ ትሞታለህ ሲባል ያው እናቴ ፈርማ እግሩ ተቆረጠ። በቦርድ ሲወጣ ንግድ ጀመረ። ንግድ ሲጀምር በጣም ሀብታም ሆነ ማለት ነው እና በሰፈሩን ባልጠቅስልህም በዛ በጣም የታወቀ ሀብታም ነው። በጣም ሰው ይረዳሉ። መደገስ፣ ማብላት፣ ማጠጣት ጥሩን ያደግነው። እኔ አራተኛ ሴት ልጅ ነኝ። እኔ እስክወለድ ጥሩ ሀብታም ነበረ እና በጣም ንግዱ ላይ እንቁላል እየቀቡ በከለር ይጥሉበታል። ይሄ ጆንያው ስር ለምሳሌ እህሎች አሉ አይደል? እህል ነጋዴ ነበር። ዶሮ እየታረደ ይጣልብኛል እና ምን ይላል እና በፈተና ነው እንትን ያለው። ግን በኋላ ስንሰማ እሱም ንግዱ ጥሩ እንዲሆንለት እናታችን ነፍሷን ይማረው ይሄ የደብተራ ምናምን ምንድነው ንግድ እንዲያመጣለትን ይጠቀም ነበረ። ይቀላቅላል፣ የሚካኤልን ይዘክራል፣ ከዛ እንዲያረጋል፣ ጠንቋዮችን ይጥሉበታልና እንደዚህ አይነት ህይወት ነው ያሳለፈው። በኋላ ታናሽ ወንድሜ ሲወለድ ንግዱ ከሰረ ማለት ነው። የመንግስት ለውጥም ነበር። ንግዱ ከሰረ። ንግዱ ከስሮ ሙልጭ ያለ በቃ ድሃ ሆነ። የነበረ ወፍጮ ቤት ተወረሰበት። ሳንቲም እጁ ላይ የለም። እናቴ ምንም ስራ አታውቅም። ብዙ እንዴት ነው የድሎት ህይወት የለመደች ነበረች። 5 ልጅ ጥሎባት ደብረ ሊባኖስ ገዳም ገባ ማለት ነው። ህፃን ሆነ ሁላችን ደብረ ሊባኖስ ገዳም። አሁን እዚህ ጋር ያዝ አድርጊውና እየተወያየን እንድንሄድ ነው። እሺ አባትሽ ያን ሁሉ ንብረት ያጡትና እንደገና ወደ ዜሮ የገቡት ለመንፈሱ ይገብሩ የነበሩ ስለሆኑ ተጣልተው ተቀያይመው ይሆን ወይም ደግሞ ሲያልፍላቸው ቀንቶባቸው ቡዳ ቀንቶባቸው ደግሞ ተደግሞባቸው ይሆን የሚለው ነገር የምታውቂው ነገር አለ? ወረወረው ነው የምትለው እናታችን። የድግምት ስራ አያስፈልገኝም ብሎ ወረወረው ነው የምትለው። ስለዚህ ቤት ያስቀመጠውን ነገር ሁሉ አውጥቶ ሲጥል አባታችሁ ከዛ በኋላ ነው ድህነት ንግዱ የከሰረው ብላናለች። ሁሉን ነገር ሌት ከሆነ ካደግን ያወቅ ነው። ግን ያው እንደዚህ አይነት ይቀላቅላል። ያው ያበላል፣ ያጠጣል፣ ደግነቱ አለ፣ ሰው መርዳት አለ፣ ሚካኤል የገብርኤል እያለ ዝክራል። እኛ ራሱ ለሰው አይሰጠንም፣ ለታቦት ነው። ያው የገብርኤል ቀን የተወለድኩት ቃለ ገብርኤል ነው ክርስትና የሚሰጠን። እህቶቼ ለማርያም ሁለቱ ተወልደዋል እንጂ ለሰው ራሱ ክርስትና ትልቋንና ትንሿን የሰጠው አይሰጥም። በሃይማኖቱ ጠበቅ ያለ ነው፣ ግን ደግሞ እንደዚህ ይሰራል። ብቻ ሲወረውረው ይሄ ተፈጸመ። ከዛ የኔ ታላቅ እህት ተጨንቆ እያለ መጀመሪያ ውሻችን ላይ ነው መተት ያደረጉበት ነው የሚባለው። ውሻችን በሩ ጠፋ ከቤት ሙከራ ማለት ነው። አባታችን ብን ብሎ እንዲጠፋ ማለት ነው። ውሻችሁ ላይ ለምን መተቱን ሙከራ ያደረጉበት እዛ አባታችን ብን ብሎ እንዲያብድ እንዲጠፋ። ማን ናቸው ግን እንደዚህ የሚከታተሏቸው? እስቲ የምታውቂው ነገር አለ በግልጽ? አንደኛ የምናውቀው ጎረቤት ራሱ ሲከራዩ ቤቱ በጋርደው ቀብረውታል ነው የሚባለው። ሳሎናችን ላይ ሲያከራያቸው ከዛ ቤት እንዳይወጡ እናትና አባት። ብር እያለው ራሱ ቤት መግዛት አያስብም ሲነግሩ ይለመናል። በቃ እዚህ ገንዘብ ስላለው እዚህ ቤት ጥሩ ቤት አለ እዚህ ያለ በቃ አይወጣም ከዛ ቤት እና በጋርደው ቀብሯል። ደብተራ ነበሩ የቤቱ ባለቤት። በቃ ከዛ ቤት አልወጣም እስካሁን እዛ ቤት አለ እና በጣም ብዙ ፈተና ነው ያሳለፈው። ወደኛም ፈተናው በዛ ማለት ነው። በቃ ንግዱ ሲከስር አረጋው ለታቦት ስለተሰጣችሁ ነው እንጂ እኮ በጣም ከባድ ነበረ። ይብስ ነበር እኮ እንዴ። አሁን ሁለቱ ቆንጆ እህቶቼ የምላቸው ሁለቱ አንዷ የሙስሊምና የክርስቲያን ቡዳ ነኝ ያለ በ3 ቀን ሲጣርገው አንተው ገደላት በቡዳ መንፈስ ተብላ። አንዷ እንዲሁ ከቤቱ በቃ ቆንጆ የምትባለውን ደግሞ ምንም መንፈስ ህይወት የለም ማለት ነው።
እንደዚህ እኮ ቶሎ በአንድ ጊዜ የሚገል ከሆነ ምንም አይነት መንፈሳዊ ህይወት የላቸውም ነበረ ማለት ነው እኮ። አዎ በተለይ እንትኗ በቃ ይሄ ምንድን ነው ያው የስም ክርስቲያን ስልጣኑ ግን ሰው ላይ ያለው ስልጣን የለም። ሲያገኝ በቀዳዳ አንዴ መስጊዱ ሰዱኝ ትላለች። እኛ ጠይቃን ወደ ክፍለ ሀገር ወደ ስራዋ ቦታ ሄደች እና ያረፈችበት ሆቴል የሆቴሉ ባለቤት ዝም ብላ እኮ ነው ጸበል ሳትሄድ ምሳተን እኛ ጋር ካለች ከጮኸች ምናልባት ጸበል ወስዳት አለን። ስለዚህ መንፈሱ ስላወቀ እኛን ቻው ብላ እዛ ክፍለ ሀገር እንደሄደች ጸጉሯን ተሰርታ ስትሄድ መንገድ አይቻል የበላዋት ይላል የክርስቲያኑ እና ቤተክርስቲያኑ ሰዱኝ ብላ ትጮህባቸዋለች፣ ይወስዷታል። ልክ ቤተክርስቲያን ስትደርስ ድሬዳዋ ያለች ደግሞ እየሰራች የነበረች ሰዓት ሙስሊሙ መስጊዱ ሰዱኝ ያለ ይጮሃል። ከዛ ምን ሆኜ ነው ደግሞ ትላለች ወደ ራሷ ስትመለስ ጸበል ሳይነካት ምን ሳይላት መስጊዱ ሰዱኝ ትላለች። ደግሞ ልጁ አንድ ልጅ ነው በቃ አዝኖላት የሆቴሉ ባለቤት ልጅ ነው የረዳት። ከተኛችበት ያው ምንድን የነገሩ ሁለቱ መስጊዱ ሰዱኝ ቤተክርስቲያኑ ሰዱኝ ያለች ምንድን ነው አንቆ ገደላት ነው ያሉት እና እዛው ቀበሯት። ለቤተሰብ ራሱ እና ጸበል ሰዱ እነሱም ጸበል አይወስዷትም። እፍንፍን ያለ ነገር ነበር። እኛ መርዶ መጣለን ሳናስብ እዛው እስላም መቃብር ነው የቀበራት ቤተክርስቲያን ነው ግን በቁሟ እያለች የሚያስለፈልፋት የነበረው እኔ ሙስሊም ቡዳ ነኝ ይላል። ትለፈልፋለች። ከዛ ምን እናድርግልሽ ምንድነው ሲሏት መስጊድ ካልወሰዳችሁ ነው የምትላቸው። እሺ ብለው እንዲበርድላት መስጊድ ሲወስዷት ደግሞ እዛ እሪ ትልባቸውና ቤተክርስቲያን ትላለች። ስለዚህ የሁለቱ መንፈስ ተጋጭቶ ነው የገደላት ብለው እኛ መርዶ መጣልን ሳናስበው ቻው እናት እህታችን በ3 ቀን ውስጥ በስንት ዓመት በኋላ ደግሞ አንደኛዋ እህቴ የሚገርም ነው የኛ ቤት የተለየ ነው HIV ይዟታል ተባለ። ባሏ ሲመረመር የደም አይነት ነው የሚወስዱበት HIV የለበት ባል ሳይሆን ያው የልጁ አባት። እሺ ልጁ ሲወለድ ጤነኛ እሷ HIV እሷ ላይ ደሙ ሪዛልቶች አሁን ነው እኔ በቃ በደንብ እየገባኝ HIV ፖዚቲቭ አያሳይም ባልየው ላይ አያሳይም። በቃ ምን አይነት ደም ነው ያለህ ብለው ውጭ ሀገር ሁሉ ተልኮ ነው የተመረመረው። በቃ ደም ያለቀ ተውኝ እስኪል ድረስ ምኑ በቃ አብሯት ይኖራል። ታይዘውም እሱ ልጅ ተወለደ። በቃ ታምር ነው ብለው ያው ስሙን ባልጠቅስም ግን በቃ የታምራኝ ነው ብሎ ስሙን አወጣ። እሷ ህይወቷ አለፈ በአንድ አመት ውስጥ። በቃ አጽም አድርጎ እዛው እዚህ ያልከስክሶ ሞተች። አሁን ሁለቱን በዚህ አይነት መንገድ ሲፈልግ ብዙ ጊዜ ግብሩን ሲፈልግ መንፈስ አውቆ ያሳምማቸውና ካልሰለመቻ አትድንም አትተርፍም ይባላል። ብዙ ሰዎች እንደዛ ያጋጥሙናልና መስለም አለባት ወይም ደግሞ እንደዚህ ማድረግ አለባት ብለው መጨረሻ ላይ አንዲት ልጅ ከቀጨኔ መድኃኒዓለም አካባቢ ለዚሁ ሴትዮዋ ሊሞቱ ሲሉ በጣም እንትን ጫፍ ላይ ደርሰዋልና ወደ መንዝ አካባቢ እነዚህ አይናቸው ላይ ችግር አለባቸው ተብሎ የሚታሰቡ ሰዎች ብቻ የሚሰበሰቡበት አለ። አይሁዲም አትያቸውም፣ ክርስቲያን አትያቸውም፣ አትያቸውም። የሆነ ነጭ ነገር ነው የሚያበሏቸው አሉ። በማንኪያ የምታክል ለከረሜላ የምትመስል ነገር ነው። እሱን አብልተው ነው የሚገሏቸው የሚሞቱት። ግን በምድር ላይ ሲኖሩ ክርስቲያን ሆነው ካልኖሩ ሰው ያገለናል፣ ሰው አያቀርበንም ብለው ስለሚያስቡ ምናልባት 31ኛ ገጠመኝ ላይ ሌኒ እህታችን ሌኒ ያወራችሁ ላይ በደንብ አለ። 7 ሰዓት ያክል አውርታለች በዚህ ጉዳይ ላይ እና ወደ መንዝ መስመር ጫካ ውስጥ ነው ገደል አካባቢ ላይ ነው እና መጨረሻ ላይ ሰውየው ድንጋዩ ተጭኖት ነው የሞተው። ምንድነው ክርስቲያን ሆነው ኦርቶዶክስ ሆነው ይኖሩና ልክ ሊሞቱ ሲሉ ክደው ይሞታሉ። ሲክዱ ግን ወይ እግዚአብሔርን ብለው አይደለም ወይ ሌላ አምላክን እዛ ትክክለኛ ሌላ አምላክን ብሎ ሳይሆን ዛሩን አምልከው ነው የሚሞቱት። ዛሩን የሚያስክዳቸው በህይወታቸው መጨረሻ ላይ እንደዚህ የሚያደርጋቸውም ሰዎች አሉና እሷ የተናገረችው ግን እንደዚህ የሚሆንበት አጋጣሚ የለም። ምን ባልየው ላይ በሽታ የለም፣ ልጅቷ ላይ የለም። እሷም ብቻ መንፈሱ ቫይረስ ሲሆን ነው HIV ቫይረስ አለባቸው ተብለው ጸበል ሲጠመቁ እኔ አሁን እሱን ነው በቃ የልጅ አባት ሲያስረዳኝ ቁጭ ብለ ኢትዮጵያ የመጣን ጊዜ እንደውም በቅርብ ከአንድ ወር በፊት እዛ ነበርኩ። ልጄን ላስጸብላት ማለት ነው። በቃ ውሰጃት ልጅሽን አትጸቢ ይለኛል ሲገፋ